ሰላም ጤና ይስጥልን እንዴት ናችሁ የተወደዳችሁና የተከበራችሁ አድማጮቻችን የቀልቦች ዘውትር ማክሰኞ ሰዓቱን ጠብቆ አሁን ተገኝቷል በተለያዩ ርዕሰ ጉዳዮች ጋር ከናንተ ጋር ሐሳብ አስተያየቶችን የተለዋወጥን አብረን ቆይታ እናደርጋለን ፍሬ አለች ተስፍሽ አለን ሳምንቱ እንዴት አለፈ እንዴት ነበር ጥሩ ነው እንግዲህ በሳምንቱ የተለያዩ እንግዲህ የሚያሳዝኑም ጥሩም ተስፋም የሚሰጡ ወሬዎችን ስንሰማበት የነበረ ጥሩ ጊዜም ደግሞ እኛም ኢንዲቪጁዋሊ ከሆነ ጥሩ ጊዜ ያሳለፍንበት ነበር አድማጭ ቤተሰቦቻችንስ እንዴት አሳለፋችሁ የእናንተም ሰዓት ሲደርስ የእናንተንም ሐሳብ አስተያየታችሁን ትሰጡናላችሁ ፍሬ እንዴት ነሽ ቆንጆ ጊዜ ነበር ባሳለፍነው ሳምንት በርግጥ አንዳንድ አሁን ለምሳሌ ትናንት የሰማነው የባህል አምባሳደር የሆነው አርቲስት ሰማይ ባላገሩ የህልፈት የሰማንበት እጅግ በጣም የሚያሳዝን ነበር እንግዲህ በዚሁ አጋጣሚ ከመግቢያችንም ለሱም አድናቂዎችና ለቤተሰብ ዘመድ አዝማድ ሁሉ መጽናናትን እንመኛለን እንደቀልቦች አው በጣም እንግዲህ ለረጅም አመታት ነው በአርቱ ላይ የሚታወቀው ከዛ በተጨማሪ እኔ ልጆኝም አቋለው እንደዚሁም ደግሞ አሁን ባለውበት የእድሜ ደረጃ ላይ ሆኜ ብዙ ይቅርታ ብዙ አስተዋጽኦችን ሲያደርግ የነበረ ሲለፋ የነበረ ሲሰራ የነበረ በህዝብ ውስጥ ሰርጸው የቀሩ ድንቅ ስራዎችን ያበረከተ በማህበራዊ ህይወቱ ደግሞ ተወዳጅ እንደዚሁም ደግሞ በሳቅ በጫውታው በሚፈጥራቸው ቀልዶች በአጠቃላይ ማህበራዊ መስተጋብሩ የሚያስመሰግን የነበረ በህይወት ዘመን በነበረበት ጊዜ እንደዛ አይነት ታላቅ አርቲስት ነውና እንግዲህ ህልፈቱ እጅግ በጣም ያሳዝናል አሁን የበለጠ በስሎ የሚሰራበት ትልልቅ ስራዎችን የሚያበረክትበት እንደ ወይን እየጣፈጠ በሄደበት ሰዓት ላይ ነው ይሄ አደጋ የገጠመውና ድንገተኛም ነው ደግሞ በጣም ምናልባት እንደውም አሁን እኔ በጣም በተደጋጋሚ አግኝቼው አውቃለሁ በጣም ትሁት ሰው ነው በመታወራበት ሰዓትም በቃ በጣም ትህትና አንዳንዶች አሁን አርቲስት ነን ብለው በሚያስቡ ሁሉም ባይሆኑ አንዳንድ ራሳቸውን በጣም እንትን የሚያደርጉ ይሄ ግን ከሁሉም ጋር እንደ ወንድም እንግዲህ ሁሉም ጋር እኩል ሆኖ ከፍ ካሉትም ጋር ዝቅ ካሉትም ጋር አብሮ ዝቅ እያለ የሚያወራ የሚጫወት ድንቅ አርቲስታችን ነበረ እንግዲህ በጣም የሚያሳዝን ህልፈቱም እንግዲህ ይሄ ድንገታዊ ስለሆነ ሁሉንም ያስደንግጧል ያው ደግሞ ከሳምንታት በፊትም ቃለ መጠይቅ ላይ ቀርቦ አዳዲስ ስራዎችን ይዞ እንደሚመጣና ጥሩ ሁኔታ ላይ እንዳለም ገልጾ ነበረ ያው በድንገት ማለፉ መሰማቱ የሚያሳዝን ነው ለቤተሰቦቹ እንደውም ተስፋ ሰጥቶን እኮ ነበር አይደል እንደ ኪሎይም ኪሎይም ቀንሷል ስለዚህ በቅርቡ ጠብቁኝ ተስፋ ሰጪ ሁኔታ ላይ ነኝ የሚል ነገር መናገሩ ደግሞ ሞቱን አስደንጋጭ አድርጎታል እኔ ሳሚ ባላገሩን ሳስበው ይሄ ልቡ የባለሀገሩ ልብ ነው ብዬ ነው ማስበው ልክ ይሄ የዋ ልክ እንደዘፈነው የገጠሩን ማህበረሰብ ምንም እንኳን እሱ ከተሜ ቢሆንም ነገር ግን ልቡ እንደዛ ነው ንጹህ ልብ የነበረው ከጫወታዎቹ ከንግግሮቹ ከቃለ መጠይቆቹ ከሰው ካለው አክብሮትና ቀረቤታ ያንን ነው የምትረዳው ከዛ በተጨማሪ ደግሞ ቱባ ባህሉን በማስተዋወቁ ረገድ የሰራው አስተዋጽኦ ትልቅ ነበር እንግዲህ ለወዳጅ ዘመዶቹ ለአድናቂዎቹ ሁሉ ነፍስ ይማር እግዚአብሔር መጽናናትን ይስጥ ማለት እንፈልጋለን እንግዲህ ይሄ ነው ምናልባት ሌላው ትልቁ እኛ ባለፈው ሳምንት የግንቦት ወር የማህበራዊ ሚዲያ ተጽዕኖ ፈጣሪን ሸልመን እንግዲህ እውቅናም ሰጥተን ነበር የግንቦት ወርን የባርኮት ወይንም በትክክለኛው ስሙ ክሊንተን አሸንፎ ነበረ ሌሎች እንግዲህ እስካሁን ድረስ በቀለቦች የ100 ግራም ወርቅ ተጋሪዎች ወይንም ደግሞ እጮች 11 ሆነዋል 11 እንግዲህ ከእንግዲህ በኋላ 2 ይቀረናል የሰኔና ሐምሌን እንጨምርና ነሐሴ ላይ
የ100 ግራም ወርቁን አሸናፊ የምንለይበት ይሆናል። ስለዚህ ጥሩ ስራዎችንም እያየን ያለ ነው። እጅግ በጣም ዘርፉንም እያከበሩ ብዙ እየተጉ እየሰሩ ያሉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችንም ለዘርፉ ብዙ ድካም ውጣ ውረዶችን ሰርተው እየመጡ ያሉ አሉ። በጣም ብዙ ሊከበሩና እንደዚህ አይነት ፈለግን እየተከተሉ ሊሰሩ ይገባል የምንለው ከሰሞኑ ዩቲናስ አስገራሚ ቪዲዮ ነው ፊልም ይዘት ያለው በብዙ ወጪ እንደተወጣበት የሚያሳይ ብዙ እንደተደከሙበት የሚያሳይ አንድ ቪዲዮ አጋርታናለች። እንግዲህ ከዚህ በፊትም ብዙ ቪዲዮዎችን ተጠባ ክሮዎቿን አብዝታ በተለያዩ የሜካፖች ስራዎችን እየሰራች ለኛ እያደረሰችን ያለች እንቁ ልጅ ናት። በርቺ ልንላት እንወዳለን። ሌሎችም የዛን ፈለግ ተከትለው ከእንግዲህ ዓለም ወደ ዲጂታል ሚዲያ ፊቷን እያዞረች ነው ያለችው። ስለዚህ ካሜራ አገኘን ወይንም ስልክ አገኘን ብለን በስልክ ፊት የእንትንያን ብሔር ከብሔር ሃይማኖት ከሃይማኖት የምናጋጭበት እንቶ ፈንቶ የምናወራበት ሳይሆን እንደዚህ የተለፋበትና የተደከመበት ስራዎች እንዲመጡ ያው ማምጣትም እንደሚቻል የሚያሳይ ነው። በማስታወቂያው ዘርፍ ባለፈው እንዳልነው ሁሉ ባርኮት እንግዲህ በደንብ አድርጎ ሰቅሎታል። በሚገርም ሁኔታ ተጠቦ ተጨንቆበት ነው ማስታወቂያውን የሚሰራው። ዩቲናስም ደግሞ ይሄ በድራማ መልክ የምታመጣቸው ምን ያህል እየደከመች ምን ያህል አሁን የዚህኛው ላይ ካሜራ በስተጀርባ የሚባለው ሜካፕ ስትሰራ ሁላ አይኗ ውስጥ ሁላ ልክ ከዚህ በፊት አንድ አርቲስት አይኑን ጉዳት እንዳደረሰበት እንደዛ ነው ተጠባ ተሰርታ ምናምን ነገር ይሄንን የሰራችውና ሁሉም እንግዲህ እሷን እናመሰግናት እንወዳለን። ሌሎቻችሁም የዚህን ፈለግ ይዛችሁ እንድትከተሉና ዘርፉን እንድናከብረው የሚለውን ነገር ለማለት እንወዳለን። አው እንግዲህ የዚህ ሶሻል ሚዲያው በተለይ ቲክቶኩ ከኢንፎርማሊቲ ወደ ፎርማል ከኢመደበኛነት ወደ መደበኛ ሚዲያ ፕላትፎርም እያደገ መሆኑን እየተመለከትን እንገኛለን። በፊት እንቶፈንቶና ቀልዶች ነበሩ የሚቀርቡበት። ዛሬ የኢኮኖሚ ትልቅ አንቀሳቃሽ ሆኗል። ቢዝነሶች ይሰሩበታል። እንደዚሁም ደግሞ ከመጀመሪያ አካባቢ ላይ ንቀውት የነበሩ የትንንሽ ልጆች ነው የወጣቶች ነው ወይም ደግሞ የአንደር ኤጅ ናቸው የማይነርስ የምንላቸው ይሄ ከ18 ዓመት በታች ያሉ ናቸው ተብሎ የተተወ የተናቀ ፕላትፎርም ነበር። ነገር ግን ትውልዱ የፈጠረው ተጽዕኖ ቲክቶክን ዛሬ ገናና አድርጎታል። አሁን በመሪዎች ደረጃ የቲክቶክ አካውንት አላቸው። የሚኒስትር መስሪያ ቤቶች ቲክቶክ አቋቁመዋል። ታዋቂ ሰዎችም ወይም አንጋፋ ሰዎች ወደዚህ እየመጡ ነው። ከዛ በተጨማሪ ደግሞ አስቀድመን ያወቅናቸው ፕላትፎርሙ ላይ ሲተጉ የነበሩ ልጆች ደግሞ አሁን ላይ በተሻለ ኢንቨስትመንት በተሻለ ስራ የመጡበትን እውነታ እየተመለከትን ነው። ያም ብቻ አይደለም። አሁን በአርቱ ላይ ያሉ ልጆች የተሻለ የአርት ስራ የሷን ብቻ ሳይሆን ሌሎቹም ልጆች እንደዚሁ በተመሳሳይ ኢንቨስት የተደረገበት ጊዜ ተወሰደበት የተለፋበትን ስራ ይዘው እየመጡ ነው። ያ መሆኑ ደግሞ እጅግ በጣም ያስደስታል። አርቱ የተሰጠው የሚከፈለው ዋጋ እለት እለት እየጨመረ ነው። በሌሎችም የሙያ ዘርፎች ያሉ ደግሞ ፕላትፎርሙን በደንብ በአግባቡ እየተጠቀሙበት ህዝብ ማስተማር ህዝብ ማንቃት ስራዎችን በስፋት እየሰሩ ነው። ስለዚህ አሁን ይሄ የቲክቶክ ፕላትፎርም ከዚህ ቀደም ከነበረው እሳቤ የመደዴ ወይም ደግሞ ተራ ስድድብ እየወጣ በአዋቂዎች እጅ በኢሊቶች እጅ እየገባ መሆኑንና ያ ፕላትፎርም ደግሞ መጠቀሚያ መሆኑን እያየ ነው። በፊት ላይ ማንም ሰው ዝም ብሎ የሆነ ነገር ስለሰራ ተከታይ ታገኝ ነበር። አሁን ፎሎወር ማግኘት በጣም ከባድ አድርጎታል። ውድድሩ ከባድ ነው። ምክንያቱም በኢንቨስት አድርገው የአይዲያ ኢንቨስት አድርገው የሐሳብ ኢንቨስት ሙያቸውን አምጥተው ዕውቀታቸውን ያካበቱትን ዕውቀት የሚተነትኑ ሰዎች ባሉበት ማንም መጥቶ ፎሎወር ማግኘት አሁን ላይ ከባድ ሆኗል። ያንን ያደረጉት ደግሞ በልፋታቸው በጥረታቸው አሁን የዩቲናስ ስራ መመልከት እንችላለን። ከስራዋ ድካሙን
ልፋቱን ታየዋለህ፣ ለጥበብ የተከፈለ ዋጋን ታየዋለህ። እዛ ውስጥ ያሉ የሰዎች ብዛት ቀላል አይደለም። ሌላኛው ያስተዋልነው ደግሞ አንጋፎቹ በፊልም ስራዎቻቸው መናቃቸው ሰዎች ከወጣቶቹ ጋር የተጋጠሙበትና የፊልም ኢንዱስትሪ የቲቪ ወይም የኦልድ ፊልም ኢንዱስትሪው ከቲክቶክ ከፕላትፎርሙ ጋር የተግባቡበት ሆኖ ነው የምናየውና ያ መሆኑ ደግሞ እጅግ በጣም አስደሳች ነው። ስለዚህ ትልልቆቹ አርቲስቶች ዛሬም ለቲክቶክ ፕላትፎርም የሚሆኑ ስራዎችን ማቅረብ ይችላሉ። አሁን ዩቲዩብ ላይ ነው ሁሉም ያሉት። ቲቪ ላይ ነበር አስቀድሞ፣ ወደ ዩቲዩብ መጡ። ዩቲዩብ በጣም ፎርማል ሚዲያ ሆኗል። አሁን ላይ ቲክቶክ ነው ይሄ ቀለል ያለ። አሁን እየመጡ ነው። ዌልካም እንላቸዋለን። በጣም ጥሩ ስራዎች ናቸው እየተሰሩ ያሉት። ማበረታታትም እንፈልጋለን። በጣም እንግዲህ በዚህ ጉዳይ ላይ ደጋግመን ስናነሳ እንደነበረው ሁሉ ከዚህ በፊት አምልጦን ነበረ እያልን ብዙ ጊዜ በእኛ በተለይ በዚህ በስቱዲዮ እናነሳ ነበረ። የሶሻል ሚዲያው በተለይ ቲክቶኩ ምሁራኖቻችን የተለያየ ሀሳብ ያላቸው ወደዚህኛው ቀድመው አልገቡም እና ሁላችንም በየዘርፉ ዝም ብሎ የሚሯሯጥ ያዘው። ከዛም በኋላ ፎሎወሩን አሳደገበት ምናምን። ምንድነው ጥሪያችን? ሁሌ ምሁራኖች አሁን ትውልዱ ወደ ሶሻል ሚዲያ መጥቷል። ስለዚህ መምህራኖቻችንም መታችሁ ነው። ከዚህ በፊት አንድ ድንቅ መምህር መጥቶ ነበረ ቲቸር ዳኒ የሚባል አሁን አለ ዘርፉ ይሄ የትምህርት የሳይንስ ምናምን ቪዲዮዎች የሚያሳዩበትን ስቲም የሚባለውን እኛ ሀገር ብዙ የመመልከት እድሉ ስለሌለ ነው እንጂ አለ። የሚገርም ነው። አሁንም ምንድነው አንዳንዴ የሆነ ነገር ብቅ የሚል ካለ ይሄ የመዶሻ ይዞ የሚጠብቅ ሳይሆን የሚያበረታታ አይነት ነገር መሆን አለበት። ጥሩ ሙከራ ፊዚክስን አመጣ። ፊዚክስን በቲክቶክ ማስተማር አሳየ። የተለያዩ ትችቶችም ምናምን ነገሮች መጡ ነው። አሁን ያለውን ጠንካራ ጎኑን አበረታተን ያላቸውን ክፍተት ደግሞ ማስተማርና ማበረታታት ወይም እንዲያስተካክል መንገድ ወይንም ራሳችን አስተካክለን ከሱ በተሻለ ማስተማር የምንችልበት ማትሱም፣ ኬሚስትሪውም፣ ባዮሎጂውም እንግዲህ አሁን የቋንቋ አስተማሪ እልፍ ነው ያለን በቲክቶክ ላይ። ሌሎችንም አሁን ትውልዱ ያለበት ቦታ ላይ ይሄ ለምሳሌ ማትሪክ ላይ 3% አለፈ 97% ወደቀ። ለምንድን ነው እንደዛ ሊሆን የሚችለው የሚለው አንድ ጥናት መደረግ አለበት ብዬ አስባለሁ። ያ ከዛ ውስጥ አንዱ የሶሻል ሚዲያ ላይ ያሉ እንግዲህ አላማ አገር መለወጥ እስከሆነ ድረስ ትልቁ አላማ ያሉበት ድረስ ሂደን ማስተማር የምንችልበትን ሁኔታ መፍጠር ነው። ሶሻል ሚዲያ ላይ ጥሩ የሚሰሩ ሰዎች መብዛት አለባቸው ነው እኛ ትልቁ እንትናችን። ስለዚህ ይሄ ሐሳብ ያለው ሁሉ እየመጣ ወደ 25 ዘርፎች አዘጋጅተን ነበረ ታስታውሳ። እነዛ 25 ዘርፎች ላይ ሁሉ ከዛም በላይ አውጥተህ መስራት የምትችልበት ፕላትፎርም ነው። ሐሳብህንም ትሸጥበት ነው። ድሮ ዝም ብለህ ሳሎን ውስጥ ቁጭ ብለህ አንድ ተሽከርካሪ ወንበር ይገዛሉ። ወንበር ላይ ቁጭ ብለው ነበር ቲክቶከሮቻችን እንትን የሚሉ። አሁን ዩቲናስ ከአዲስ አበባ ተነስታ ዝዋይ ነው። ይሄ አሁን የ3 ደቂቃ ቪዲዮ ለመስራት ዝዋይ ሂዳ ገጠር ውስጥ እንግዲህ ማስፈቀዱ ለራሱ የተለያየ የአካባቢው ማህበረሰብ እንትን እንዲልል ከዚህ ክሩ ይዛ ሂዳ ካሜራማኖቿ የተለያዩ ውጣ ውረዶችን ያን ለ3 ደቂቃ በጣም ብዙ ቀን እንደቆዩ ከካሜራ በስተጀርባ የሚል የተሰራ ቪዲዮዎችን አይቻለሁ። እና ነው ለ3 ደቂቃ 3-4 ቀን ከዛ በላይ ደግሞ በጣም ብዙ ክሩ ከዚህ አልፈህ ከአዲስ አበባ ኮምፎርት ዞን ወጥተህ ገጠር ውስጥ ዝዋይ ገጠር ውስጥ ሄደህ እንደዚህ አይነት ነገር ሰርተ ማምጣት እጅግ በጣም ደስ የሚል ነው። በርቺ እንላለን። ሌሎችም የዚህን ያህል ትኩረት ሰጥታችሁ እንድትሰሩበት። የቅልቦችም እኮ ትልቁ ዓላማ ይሄ ነው አይደለ? ምክንያቱም የዚህ የቅልቦች በተለይ በማህበራዊ ሚዲያ የሚሰሩ በጎ ተጽዕኖ ያላቸው ልጆች ማበረታታት ነው። ሁልጊዜም ነቃፊዎች ሁልጊዜም ደግሞ እንዲህ ነው እያሉ የትችት በትርን የሚሰነዝሩ ሰዎች ብቻ ሳንሆን ከዛ ውጪ ደግሞ በትጋታቸው በልፋታቸው
ራዕይ ቪዥን ኖሯቸው የሚሰሩ ልጆችን ደግሞ ማበረታታት ነው። ባለፉት 10 እና 11 ወራት የተደረገው የሽልማት ባለፈው ባርኮትን ሸልመናል። ከዛ በፊትም ትልልቅ ስራዎችን በጎ ስራ የሰሩትን በሙሉ ስንሸልም ነው የቆየ ነው። የመጨረሻውም የ100 ግራም ወርቅ ሽልማትም በማህበራዊ ሚዲያው በጎ ተጽዕኖን ያደረጉ በጎ አስተዋጽኦ ላደረጉ ቅን ልጆች ስራቸውን ለማበረታታት አንዱን ስሸልም ደግሞ ሌላው ተበረታቶ እንዲመጣ ሽልማቱ በቂ ሆኖ ሳይሆን ለነዚህ ለሰሩ ስራ ነገር ግን ሌሎችን የማበረታታት የፕላትፎርሙን አውድ በመልካም በሀገር ግንባታ ማህበረሰብን በሚጠቅም መልኩ እንዲሆን በማሰብ የራሳችንን አስተዋጽኦ ለማድረግ ነው። ስለዚህ እንደዚህ አይነት ስራዎች ሲመጡ እናበረታታለን። በርቱ፣ ጠንክሩ። ልክ እዚሁ እንዳደረግነው ደግሞ ማስ ሚዲያውን ተጠቅመን ፕሮግራማችንን ተጠቅመን ደግሞ ፕሮሞት እናደርጋቸዋለን፣ እውቅናም